አልጋና የመጣ ነው አይነሳም። እኛ ስተን ነው የነበርን፣ ግን አሁን ከዚህ ካደረስነው ተመስገን ነው ድኖልናል። አልጋውን መሸከሙ እዚህ አውደ ምሕረቱ ረግጦልናል። አሁን መንቀሳቀስ ጀምራል። አልጋውን እሱ ስሯል። ደስ ይላል። አልጋ አይታለ ታዲያ አለ እዛ አለ አልጋ መጣ ነው ቆመ ሄድከው። ተመስገን ያበርቱ ይሄ የተፈጠረው ነገር እንግዲህ በ22 የደሲዮስ የእመቤታችን በዓል ቀን ከእመቤታችን ከዋርካው ስር ላይ የእመቤታችን ስዕል አድኖ በራሷ ቅርጽ ሰው ያልሳላቱና ታየች። ያዩት ብዙ ሕፃናት በፊት ነበሩ። አባቶች እንደሚሉና ከዚህ በፊት ያዩት ሰዎች 5 ቀናት አይተናታል፣ ነገር ግን ብንናገር ብለው ዋናዎቹ እስኪያዩት ትናንት ግን በ22 ተገልጻ ራሷ ቅርጿ ፊቷ ወደ ምስራቅ አዛ ስላ ተገኝታለች። በራሱ ወደ 5 ሰዎች በጸበል ተፈውሰው ድነው ወደዋለኝ። እንግዲህ አዛ መካከል አንድ የመከላከያ ሰራዊት አባል የሆነ እግሩ ተኮርኩዶ ነበር። እግሩ ተኮርኩዶ እንዲህ ብሎ ነበርና መጥቶ ታጠገቤ ላይ እየዳነ መጣ እያልን እየዘመርን እያለ ተሳልሞ እግሩን ሲቀበው እግሩ እንደምቦሳ ዘለለለት ዳነ። ይሄ አንድ ነው። ሌላው አንዱ ልምሽ የሆነ ሕፃን ነው። እንዲህ ካለ ብዙ ጊዜ ነው ሕፃኑ አሁንም ከእመቤታችን ስላድኖ አመጣው ከእምነቱ ቁጭ ቢያደርጉለት ተረጀ ዳነ ብሎ እንዲህን አንቀሳቀሰ። ይሄ ሁለተኛ ታማ። ሶስተኛ አንዲት መምህር ናት። ይሄ አይኗ አይሰራም ነበርና ከዛ መካከል አንድ ሙስሊም በትናንትናው ዕለት መጥቶ ራሱ ድኖ ተጠምቆ ሄዷል። በኮሪደር ምክንያት 3 ጊዜ መጣዋል ነው የሚባል። ከዛም በኋላ መጥረቢያው እየተሰበረ ሄደ። ሰውየው አመመኝ ያለ ተመለሰ። በ22 የእመቤታችን ታምሯ ስዕሏ ኪዳነ ምሕረት በራሷ ቅርጽ ብርሃን ሰጥታ ሰሚነሽ ኪዳነ ምሕረት ጸበልሽ እሳት ላጋን ሁላችሁ መስክሩላት። እውነት ነው። ጸበልሽ እሳት ነው ጸበል። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንዴት ናችሁ? ሰሞኑን ዓለምን እያነጋገረ ያለ እጅግ የሚገርም ነገር ታምር ተሰራ ተብሎ አንድ ጉዳይ እየተነገረ ይገኛል። ይህም የእመቤታችን የቅድስት ድንግል ማርያም መገለጥ ነውና ይህንን ጉዳይ በርካቶች የሚዲያ አካላት ዘገቡት እና አወዛጋቢ አከራካሪና በርካታ የሆኑ ትችቶችም የቀረቡበት ጉዳይ ነውና በዚህ ጉዳይ ላይ የጠራ ትክክለኛ የሆነ ለአድማጭ ለተመልካች ለማህበረሰቡ ለምዕመኑ መድረስ የሚገባው እውነት ስላለ ይህን እውነት ከቦታው ሂዶ የዘገበ ሰው የለም። ይህንን እንዲህ አይነት ጉዳዮች ሲነሱ የጠራ አመለካከት ትክክለኛ እውነት ጉዳዩ ላይ የተፈጸሙት ታምራትም ካሉ ታምራት ለምዕመኑ በእውነተኛ መንገድ መገለጽና መነገር መቻል አለበት። ስለዚህ ያለው ጉዳይ ምንድን ነው? ይህ እየተነገረ ያለው ታምር ምንድን ነው የሚለውን ከቦታው ድረስ እኔ ተጉዤ አይቼዋለሁ። ሰዎችን ጠይቄያለሁ፣ ምዕመናንን አነጋግሬያለሁ። ይህ የእናንተ ሕሊና አይቶ ሰምቶ የሚፈርደው ነገር እንዳለው ነው ማለት ነው። በእርግጥ በርካታ ታምራትን እኔም ባይኔ አይቻለሁ። ያዩዋቸው ታምራት ምንድነው? ሽባዎች ተነስተው ሲሄዱ፣ አይነ ስውራን አይናቸው በራልን ብለው ምስክር ሲያደርጉና በርካታ የሆኑ በመናፍስትና በአጋንንት እስራት ውስጥ የወደቁ ሰዎች ነፃ ወጣን ሲሉ እኔ ባይኔም አይቻለሁ። በዚህ በቪዲዮዎችም ይዤላችሁ ቀርቤያለሁና ውድ አድማጭና ተከታታዮቼ እዛው ቦታ ድረስ በርካታ ኪሎ ሜትርን ተጉዤ ይህን መረጃ ለማጠናከር እውነትነቱን ለእናንተ ለመግለጥና ያለውን እውነት እናንተ ማየታችሁ ለሌሎች እንድታጋሩ በሚል ይዤ ቀርቤላችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አይታችሁ እናንተ ፍርዳችሁን ፍረዱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ ቀሲስ ለይኩን አየነው እባላለሁ። የቆላ ድባ ደብረማዊ አገልጋይ ካህን ነኝ። ዛሬ በ22 የተፈጠረው የእመቤታችን ታምር ይሄ ቦታ ከዚህ በፊት በ1984 የወረዳ ቤተ ክህነት የተመሰረተ ሲሆን ከዛን ሰዓት ጀምሮ ማህበረ ቅዱሳን ዓርብ ሁልጊዜ ጸሎት ያደርጉበታል። እንዲሁም በተጨማሪ ደግሞ የቅዱስ ጊዮርጊስ ላይ ጽዋ ማህበር ይዘው ሰማዕታቱን በማሰብ ሰማዕታትን በማሰብ ሁልጊዜ ውዳሴ ማርያም ጸሎተ ምላ የሚደረስበት ነው። ከዛ በመቀጠል ይሄ የተፈጠረው ነገር እንግዲህ በ22 የደሲዮስ የእመቤታችን በዓል ቀን ከእመቤታችን ከዋርካው ስር ላይ የእመቤታችን ስዕል አድኖ በራሷ ቅርጽ ሰው ያልሳላቱና ታየች። ያዩት ብዙ ሕፃናት በፊት ነበሩ። አባቶች እንደሚሉና ከዚህ በፊት ያዩት ሰዎች 5 ቀናት አይተናታል፣ ነገር ግን ብንናገር
ብለው ዋናዎቹ እስኪያዩ ትናንት ግን በ22 ተገልጻ ራሷ ቅርጿ ፊቷ ወደ ምስራቅ አዙራ ስላ ተገኝታለች። በዚሁም ምክንያት እቺ ተታየችበት ዕለትና ሰዓት ጊዜ ጀምሮ ብዙ አይናቸው የበራ እግራቸው የዳነ ጸላይ አጋንንት መታ ሙሉ መተታት የዳነበት እስቲል ነው እስካሁን ድረስ። አሁን በዚህ ሰዓት ራሱ ወደ 5 ሰዎች በጸበል ተፈውሰው ድነው ወደዋለኝ። እንግዲህ አዛ መካከል አንድ የመከላከያ ሰራዊት አባል የሆነ እግሩ ተኮርኩዶ ነበር። እግሩ ተኮርኩዶ እንዲህ ብሎ ነበርና መጥቶ ታጠገቤ ላይ እየዳነ መጣ እያልን እየዘመርን እያለ ተሳልሞ እግሩን ሲቀበው እግሩ እንደንቦሳ ዘለለለት ዳነ። ይሄ አንድ ነው። ሌላው አንዱ ልምሽ የሆነ ሕፃን ነው። እንዲህ ካለ ብዙ ጊዜ ነው ሕፃኑ አሁንም ከመቤታችን ስላድኖ አመጣው ከእምነቱ ቁጭ ቢያደርጉለት ተረጀ ዳነ ብሎ እንዲህ አንቀሳቀሰ። ይሄ ሁለተኛ ታማ። ሶስተኛ አንዲት መምህር ናት። ይሄ አይኗ አይሰራም ነበር። እችኛው አይኗ አቻሰራም ነበርና መጣ ተሳለመች። እምነቱን ቀባ። ኧረ አይኔ ዳነ ብላ ከህዝቡ ማልጮች ትራንትና በአደባባይ እሷን አውጥታን ይሄኛው አይኔ ሳያይም ነበረ ይሄ እንዲሳል ጋውን በራልኝ ብላ በእምነቷ ለምእመናን ምስራት የሰጠችበት ነው። ለእግዚአብሔር መልካም ፈቃድ ብዙ ታምር የተሰጠበት ያለ ቦታ ነው። ይሄ ቦታ እንግዲህ እግዚአብሔር ፈዶና ፈቅዶ እመቤታችን እችን ዓለም ሊያድን ምሕረቱን ሊልክ ቸርነቱን ሊልክ ነውና ይላከልን። የስዕሏ ሁኔታ አሁን በአረንጓዴ ብጫ ሸፈነናታል። ምክንያቱም ምእመናኑ ሰው የረበሸን እየመጣ እየሰገደ ብዙ ሲደባለቅብን አባቶች እየተከተቁ ሕፃናት እየተከተቁ በዚህ ምክንያት ሸፈነናት እንገኛለን። ገቢረ ተአምሯ ግን እጅግ ብዙ ሰው ነው እስካሁን ድረስ። እሱም ብቻ ሳይሆን በአካባቢ ያለው ሰው ብዙ አጋንንት ብዙ ለምጻም ሄዳን እስቲል ነው አሁንም እየዳነ ነው ያለና የዚህ ታምር የወደፊት ዕጣ ፈንታው የእመቤታችን ጌታ ኢየሱስ ክርስቶስ እናቱን ልኮ እኛን ሊያድነን ምሕረት ሊልክልን መጣለችና ከባምባስር ነው ዋርካ አይደለም ባምባስር ላይ ነው እንግዲህ የተገኘችው እሷና ከዚህ ላይ ድረስ ሕፃናት አሁንም እየተፈወሱ አይነ ስውራን እየበሩ ለምጻሞች እየዳኑ ብዙ እናቶች በእግራቸው አልጋቸው እንደመጻጉ ተሸክመው ይሄዳሉና ይሄ ቦታ የእመቤታችን ገቢረ ተአምር በደሴ ወስለት የተገለጠችበት ቦታ መሆኑን በዚህ ቦታ ሆነን ተገኝተን ምእመናኑ ከ1 ሚሊዮን በላይ ህዝብ ነው ያለው። በዚህ ሰዓት ላይ ጸበል የሚጠመቃለ እምነቱ እንደቀባ ሰው ጉሮሮ ይድናል። ብዙም የስኳር ከዛ መካከል አንድ ሙስሊም በትራንትራው ዕለት መጥቶ ራሱ ድኖ ተጠምቆ ሄዷል። ሌሎችም የፕሮቴስታንት አማኖች መጣው ተጠምቀው ከጎንደራል። ያው እነሱም በአካል ያገኘ ይሄን ግን በአካል ያገኘነውና የታምር እየተሰራ ያለ ቦታ ነው። እግዚአብሔር በቸርነቱ ኃጢአት ባለበት ቦታ የእግዚአብሔር ጸጋ ትበዛለች የተባለው መካከል ይሄ ቦታ እንግዲህ ዙሪያው የነበረበት ዋርካው እንግዲህ እንደሚሉና ዋርካውን ሊቆርጡ በኮሪደር ምክንያት 3 ጊዜ መጣዋል ነው የሚባል። ከዛም በኋላ መጥረቢያው እየተሰበረ ሄደ። ሰውየው አመም ያለ ተመለሰ። በ22 የእመቤታችን ታምሯ ስዕሏ ኪዳነ ምሕረት በራሷ ቅርጽ ብርሃን ሰጥታ አሁን ላይ ራሷ አለ ቅርጹ። ነገር ግን ፀሐይ ጋር ብርሃን ሪፍሌክስ ለማድረግ አይታይም። ማታ ላይ ግን እስካሁን ድረስ ያለ ነው። ዛሬ ታይቶ ነገ የሚጠፋ አይደለም። የሷ ስዕል ያለ መሆኑን በቅድስት ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ታምር እየተሰራ ነው ያለ። እግዚአብሔር የመዳን ቀን መጥቷልና ቸርነቷ አማላጅነቷ ከሁላችን ጋር እንዲሆን የአምላካችን ቅዱስ ፈቃድ ይሁንልን። ይህ ፕሮግራም ለሚመለከተው ዓለም ለሚኖሩ ሰዎች ምን ታስተላልፋለህ? እኔ ለመላው ዓለም ማስፈነቅ እግዚአብሔር ባለበት ቦታ ምእመናን ከዛ ሆነ ለሷ ለስዕሏ እየሰገዱ እሷን እየተማጸኑ እሱ በየቤታችን ቢቻል ከበረከቱ መጥተው ይሳተፉ ብዙ የታመሙ ብዙ ባልሆነ ነገር ያሉ ምእመናን አሉና መጣው ከስዕሏ ፊት ሰግደው እምነቷን ተቀብተው ጸበሏን ተጥተው ለዓለም ሕዝብ አሳልፋለሁ። በተለይ የክርስትና እምነት የተለየ መሆኑን በእመቤታችን በቅድስት ኪዳነ ምሕረት ያየንበት ዕለት ነውና ዓለም የዳነበት ብዬ ብናገር ማጋነን አይሆንም። ስለዚህ የኪዳነ ቃሏ ቀደም አዳምን ከተስፋዋ ገነት ያመለሰችው እኛንም ከኃጢአት ባርነት ያወጣችና ሙላው የዓለም ሕዝብ በስዕሏ እየሰገደ ስዕሏን እያከበረ ማይጸና ለጸዋ ስመች ወለ ዘገብረ ተስካረኪ በስምሽ ቀዝቃዛው የሰጠውን ያለው እንደምትምር በራሷ ቃል ኪዳን ሰጣለና የዓለም ሕዝብ እንዲድን የመዳን ቀን አሁን ነው። ምእመናንም በዚህ በረከት እንዲሳተፉ መልእክታችንን እናስተላልፋለን። ከዚህ ሰዓት ከደልጊ ከጨዋይ ትራንትና መስሪያ ቤት ተዘግቶ ከጎንደር ከባህር ዳር ከአዲስ አበባ ትራንት 5 ሰዎች መጣው። አሁን በዚህ ለኔ እየደውል ነው ከአዲስ አበባ ድረስ መጣዋልና እምነት ልከን አዲስ አበባ ላይ እኔ በትራንትናው ልኬ አንዲት ሴትዮ አልጋው ነበረች ድና ሄጃለሁ ምን ላድርግ ብላለች። በዛሬው ዕለት ራሱ ለኔ ላኩላትኝና ይሄ ታምር እየተደረገ ያለበት ሰዓት ነው።
የመጣ ነው አይነሳም። እኛ ስተን ነው የነበርን፣ ግን አሁን ከዚህ ካደረስነው ተመስገን ነው፣ ድኖልናል። አልጋውን መሸክሙ እዚህ አውደ ምሕረቱ ረግጦልናል። አልጋው የታለ ታዲያ? አለ እዛ አሁን አሸክመን ቆይተን አሁን አውርደን ነው መናገር ይችላል እሱ። ኩርኩድ አሁን መንቀሳቀስ ጀምራል። አልጋውን እሱ ስሯል። ደስ ይላል። አልጋ የታለ ታዲያ? አለ እዛ አለ። አልጋ መጠነው ቆመ ሄድከው። እስኪ ልል በሉ እስኪ በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንግዲህ ሰሞኑን ማህበራዊ ሚዲያውን ሙሉ ይዞት የነበረው ይሄ ጉዳይ ነበርና በእውኑ ይሄ ጉዳይ አሁንም እኔም እዚህ ቦታ ላይ ተገኝቼ ነው የሰራሁት ይሄን መረጃ። በእርግጥ በዓይኖች ያየሁትን ታምራት ሰዎች አልጋቸውን ተሸክመው ሲሄዱ እንደምትመለከቱት ሽባዎች ሲራመዱ በርካታ የሚያሳዝኑ ከገጠር የመጡ ምዕመናን እዚሁ በጎዳና ላይ እያደሩ ጸበል እየተጠመቁ ነው ያሉትና በአግባቡ ተሰርቶ በተለይ ቤተ ክህነቱ ትልቅ የሆነ ዋጋ ሰጥቶት ነገሮችን በአግባቡ ተጠንቶና ታይቶ ምዕመናኑ በጸበል አገልግሎት እንዲፈወሱ ማድረግ የተሻለ ይሆናል። ከዛ ውጭ ግን እንደ አይነት መረጃዎች ሲኖሩ ታማኒነታቸው በጣም ሴንሲቲቭ ስለሚሆን የሚመለከተው አካል መናገር ካለበት በግልጽ ወጥቶ መናገር መቻል አለበት። ምክንያቱም እኔ ምስሏን ለማየት ሞክርኩ አልቻልኩም። ምክንያቱም በጣም ህዝብ አለ፣ በጣም በሺዎች የሚቆጠር ምዕመን ያለው በበርካታ ኪሎ ሜትር ራዲየሶች ነው ህዝብ ያለው ከተለያየ ከአዲስ አበባ እዚህ ከጎንደር ከባህር ዳር ከሌሎች ክልሎች ጭምር ሰው ወደዚህ አካባቢ የጎረፈ ነውና ያው ምዕመናችን የሚታይ ነገር ይፈልጋል። ያው አሁን ያለንበት ጊዜና ዘመን ታማኒነትን ወይም ደግሞ ገቢረ ተአምራትን ማየት የእምነት መለኪያ ሆኖ ስለሚታሰብ መሰለኝና ያው እንደዚህ ባይሆን መልካም ነበር። አሁንም ግን ጥንቃቄ ያስፈልገዋል። ነገሮቹ እኔ በጣም የተዘረከረኩ ጉዳዮችን አይቻለሁ። እጅግ በጣም በርካታ ህዝቦች ማስተናገድ የማይችልበት ሁኔታ ነው ያለው። እንግዲህ ሰዎችም እየተፈወሱ አይተናል፣ ሰምተናል። እግዚአብሔር ለበረከት ያርግልን ሁላችንም እላለሁ። ቀጣይ ፕሮግራሞች ይኖሩናል። በዚህ ጉዳይ ላይ የተሰሩ በርካታ ቪዲዮዎችን ይዣለሁ። እንዳያሰለቹ ነው። ይህ ዳና ሚዲያ ነው። እስኪ በሀሳብ መስጫ ሳጥን የእናንተን ሀሳብ አካቱበት። ምን ይሰማችኋል? ምን ተሰማችሁ? ይሄ ነገር እንዴት ነው ሚለውን በሀሳብ መስጫ ሳጥን አስቀምጡ። ሌሎችም ፕሮግራሞችም ይዤላችሁ የመቀርብ ይሆናል። ሰላም Rahman.